እርሶ አፍቃሪ ሚኒሊክነት በሚል የሚነሱ ጉዳዮች ውስጥ አንዱ ሚኒሊክ ባይኖሩ ኖሮ የዛሬዋ ኢትዮጵያ ምን ትመስል ነበር ሲሉ እርሶ በጣም በስፋት የሚያነሱት ነገር አለ። ጃዋርን በተመለከተ ባለፉት 5 አመታት ካለፉት 5 አመታት በላይ ችግር አላየሁበትም የሚል ነገር ጽፈው እንደነበር የሚያነሱ ሰዎች እርሶ ያንን በጻፉበት ሰዓት ላይ ግን አቶ ጃዋር ከሳቸው ሃይማኖት ውጭ ያሉትን በሚንጫ እንላቸዋለን ሲሉ የነበረ መሆኑን በማውሳት ምን ይያሉ ነበር መምህር? መጀመሪያ ደረጃ ጃዋርን ሳደንቅ ጃዋርን ለ5 አመታት በመጥፎነት አላውቀውም፣ በትክክልም አላውቀውም። ጃዋርን ከተከተልኩበት ጊዜ ጀምሮ ፌስቡክ ላይ አንድነትን ሊያጠናክሩ የሚችሉ ነገሮችን ሲያደርግ በአማራና በኦሮሞ መካከል ያለውን ግንኙነት ሊያጠናክር ሲሞክር በርካታ ንጻጻፍ ነበር በነገራችን ላይ በሜሴጅ ከጃዋር ጋር መልሰው ደግሞ ይህን በተናገሩበት አንደበቶ ጃዋር እናቱ አማራ አባቱ የመኒ ነው ማለቶ ሲጀመር ማረጋገጫው ምንድነው? ቢሆንስ ምንድነው ችግሩ? እርሶ ዘረኝነትን ይጠላሉ ወይስ በሞጋሳ የሚሰጠው በምንም አያምኑም ወይ? እናቱ አማራ ከሆነች በቃ ይሄ ሰው የኢትዮጵያዊ ነው እና መልሰው እርሶ ራሶት በተለያየ መልኩ ዘረኝነት ውስጥ የሚነከሩበት አንድ ሰው ሳይመርጥ በተወለደበት ዘሩ ወይም ማንነቱ ብቻ ከባለ ጉዳይነት ለመሰረዝ የሚያደርጉት ጥረት ልክ ነው ወይ በሚል ይነሳውባታልና እዚህም ላይ ሐሳብ ይስጡኝ። በኦሮሞ በኩል ያለው ከፊሉ እዛ ማሄድበት በምስራቅ በኩልም ያለው ከፊሉ ጅቡቲ ማሄድበት እንደዚህ አይነት ነገሮችና ሰፊ ሀገር መገንባታቸው ይሄ የአፍቃሪ ሚኒሊክነት ካልሆነ ወይም እሳቸውን በጣም ለማዳን በጣም ረጅም መንገድ መሄድ ካልሆነበት በስተቀር ባይኖሩ ኖሮማ ሚኖረው ደግሞ ከሳቸውም የበለጠ ሰፊ ሀገርስ ሊገነባ ቢችል ምናልባት ሚኒሊክ ባይኖሩ ኖሮ ከፊሉ አሁን ኬንያ ያለው ኦሮሞ ኢትዮጵያ ውስጥ የሚሆንበት ጅቡቲ ያለው የምስራቁ ክፍል ኢትዮጵያ ውስጥ የሚሆንበት እንደዚህ ብሎስ ማሰብ አይቻልም? በሌለ ነገር ላይ ባይኖሩ ቢኖሩ ኖሮ ብሎ የሰውን ታሪክ ማሰማመር ልክ ነው? እንግዲህ ሚኒሊክ የተነሱት በ1889 ነው። ንጉስ ነገስት ሆነው ስልጣን ያዙት። የአድዋ ጦርነት ደግሞ በ1896 ነው። የ7 አመት ልዩነት ነው ያለው። ኢትዮጵያ ውስጥ የነበረው ማህበረሰብ ምን ይመስል ነበር ካልተዋሸ? ዘመናዊ ትምህርት ያልነበረበት በጎሳ ተከፋፍሎ የሚኖር ቦረና ከ1467 ጀምሮ የራሱ አባገዳ ነው ያለው። ከሌላው ጋር አይተዋወቅም። ጉጂ በተመሳሳይ ከ15ኛው ክፍለ ዘመን አጋማሽ ጀምሮ በራሱ አባገዳ ነው ያለው። ጅማ ራሱን ይዞ ነው። ማን ነበር አንድ ላይ የሚያስነሳቸው? ለምን ኢትዮጵያ ኤክሰፕሽናል ኬዝ ሆነች? ለምንድን ነው ሌሎቹ የአፍሪካ ሀገሮች ያልተቆጣጠሩት ብለን ማሰብ እንችላለን። አንድ ሁለተኛ ስምምነቶቹን እናያለን። ለመቀራመት ሄደውባቸው የነበሩትን ቦታዎች የእንግሊዝ ስፌር ኦፍ ኢንፍሉዌንስ ግብጽንና ሱዳንን ስለያዘች አባይ አካባቢ ያለውን ተፋሰስ እውነት የእንግሊዝ ሰራዊት ያንን ሁሉ 1/4ኛውን የመሬት ክፍል ይዞ ዘሰን ነቨር ሴትስ ኦን ዘ ብሪቲሽ አስልስ ያለው በ19ኛው ክፍለ ዘመንና ከፍተኛ ዘመናዊ መሳሪያ የነበረው ሚኒሊክን ማቆም ያልቻለ አይ ሲጀምር ሚኒሊክን ማቆም አልቻለም። ይሄል ቢችል ኖሮ አንድ ሀገር አይመሰርቱም ነበር። ያ የተሻለና የበለጠ ከሆነ በ7 አመት ውስጥ የተሻለና የበለጠ የሚመጣ ከሆነ ሚኒሊክ በቁጥጥር ስር ባላዋሉት ነበር። አመክንዮ እኮ በደንብ ያስፈልጋል። ስለዚህ እሳቸው ባይፈጥሩት ይሄ የተበታተነ እንደ ሶማሌ የነበረ ማህበረሰብ አኝዋክ ከፊሉ ገብቷል፣ ኖየር ከፊሉ ገብቷል፣ ሱዳንና እዚህ ውስጥ ሶማሌ ከፊሉ እኛ ጋር ነው፣ ከፊሉ እዛ ጋር ነው። ስለዚህ ሚኒሊክ የደረሱበትን እኮ አዳኑት። ያልደረሱበት ግን ራሱን ማቆም አልቻለም። ሌላው ቀርቶ ትግራይን እኮ ሙሉ በሙሉ ጣሊያን ተቆጣጥሯት ነበር። ኤርትራን ይዞ አልፎ ትግራይን አክሱምን አልፎ መቀሌን አልፎ አድዋን እዛ ጋር አልፎ መጥቶ አምባላጌ ጫፍ ላይ እኮ ነው ውጊያ የተፈጠረው። አላቆመም እኮ የትግራይ ሰው እኮ ሚኒሊክ ንጉስ የመሆናቸው አጋጣሚ የፈጠረው ለምሳሌ እሳቸው በህይወት ባይኖሩ ኖሮ በዛ ሰዓት ላይ እሳቸውን የሚተካው አካልም እቺን ማድረግ ላቀተው ይችላል። የሚተካው 1889 የመጡት ብያለሁ። አጼ ዮሐንስ እኮ አቅቷቸዋል ነበሩ እኮ በሰሜን በኩል እሳቸው እያሉ ነው ጣሊያን ኤርትራን ተቆጣጥራ አልፋ የመጣቸው። እሳቸው እያሉ አጼ ዮሐንስ እያሉ እኮ ነው ገብታ አብዛኛው ቦታ ያዘችው። ከዛ መዋጋት አቅቷቸው እንዴት እንደተመለሱ ሃሮልድ ማርከስ ትንትን አድርጎ ሰራዊታቸው በበሽታ ሲያልቅባቸው ችግር ሲፈጠር የሱዳኑ ሲሰሙ ነው ወደ ሱዳን ሄደው መተማ ላይ ሞቱት። ይሄን በመጻፍ ያስቀምጫለሁ። እውነት ነው። የትኛው ነበር አሁን እንደው ዘመናዊ መሳሪያ ያዘን እንትን በባንጋና በጦር አልነበረም እኮ መሳሪያ ያስመጣ ኃይል አልነበረም። ሚኒሊክ ናቸው ያስመጡት። ከዛ ውጪ አጼ ዮሐንስ ናቸው እንግሊዞች ስለሰጧቸው በአጼ ቴዎድሮስ እንትንና መጀመሪያውን ያስገቡ ስለነበር የተደራጀ ኃይል ስለነበራቸው እኚህ ሰው አልነበሩም። ባልነበሩበት በ7 አመት ልዩነት 1896 አድዋ 1889 እሳቸው በ7 አመት ልዩነት ምን አይነት ኃይል ነው ተደራጅቶ መጥቶ ያንን ነገር ሊያደርግ የነበረው? ስለዚህ እውነታው ያለ ቢሆን ኖሮ ይፋልልም በስትሪም ይሸለም ቢሆን ኖሮ ስለዚህ
አሁን 1906 ላይ ተከፋፈሉ። ጅቡቲ የትኛውን ለመያዝ ነበር ያሰበችው? ፈረንሳይ እስከ አዲስ አበባ ድረስ ያለው። ለንደን ላይ እኮ ስምምነት ተፈራርመዋል በ1906። ቀሪው ደግሞ ሌላውን ይህንን ራሱ ያስቆሙት ምኒልክ ናቸው። እውነት በዛ ደረጃ ስማርት ሆኖ ሊያስቆም ይኖር ነበር ግን ክሬዲት አንሰጣቸውም ወይ? አሁን ለምሳሌ እኔ አጼ ምኒልክ የሰሯቸው በርካታ ስራዎች አሉ። ከሌሎች መሪዎች አወዳድራቸው። ለምሳሌ ከአብርሃም ሊንከን ጋር አብርሃም ሊንከን እኮ ጥቁሩ ምንም እንኳን በሳቸው ዘመን የነበረ ሰው ነው 1861 እስከ 65 ከሌሎች መሪዎች አወዳድራቸው። ለምሳሌ ከአብርሃም ሊንከን ጋር አብርሃም ሊንከን እኮ ጥቁሩ ምንም እንኳን በሳቸው ዘመን የነበረ ሰው ነው 1861 እስከ 65 ጥቁሩ ምንም እንኳን እንደ ነጩ ቢሮ ገብቶ መስራት ባይችልም ጥቁሩ ሰው ባይሆንም ብሎ እኮ ነው መሬትና እንትን ስለሰጣቸው አብርሃም ሊንከን ዛሬ ገዘፈው ሰው ባይሆንም ብሎ እኮ ነው ኤክስፕሊሲትሊ የተናገረው። ምኒልክ ደግሞ የተናገሩት ንግግር ምንድነው? እዛ መጽሐፉ ላይ አንብበዋል ብዬ አስባለሁ። ከሰው መካከል አልቆ ሲያስገዛ ሰው ባሪያ አይደለም ባሪያ ነው እያልክ አትሟገት፣ የሰው ባሪያ የለውም። ይሄን ያሉት እኮ ጽሁፉ አለ። በውሸት እንደሌሎቹ እኮ ተፈጥሮ የተቀመጠ ሳይሆን የተቀመጠ አለ። ስለዚህ ምኒልክን ማገንበት የመጀመሪያው ምክንያት በዘመናቸው ውስጥ ከአፍሪካ አይደለም ዓለም ባለበት ደረጃ ቢወዳደሩ የገዘፉ መሪ ናቸው። ስለዚህ ማሳነስ አልችልም። 50 ጋዜጦች ይዘዋቸው ወጥተዋል። በፊት ለፊት ጋዜጣቸው ማውጣቸው ብቻ አይደለም ድል አድርገዋል። ኢትዮጵያንን አንድ አድርገዋል፣ አሰናኝተዋል፣ ትልቅ አገር ፈጥረዋል። እሳቸው ባይኖሩ ተከላክሎ የሚያቆም ኃይል ነበር ካሉ ማሳየት ነው። ቦረና ለብቻው ከጉጂ ጋር አይተባበርም። ምን አስዋሸን? አይተዋወቅም ከወለጋ ጋር በዛን እሳቸው በነበሩበት ዘመን 16ኛው ክፍለ ዘመን ላይ እኮ ነው ገዳ የቆመው። እሳቸው ከመምጣት እሳቸው የሚያውቁት ጅማ አባጅፋር ሁለተኛውን ነው። ጅማ አባጅፋር የመጀመሪያው እኮ ንጉስ ነበሩ። ዳግማዊ ጅማ አባጅፋር እንጂ ምኒልክ የሚያውቁት። ስለዚህ እኛ እኮ ባሪያ የሚነግዱ ባሪያ የሚገዙ ነበሩ የመጀመሪያው። ስለዚህ ያንን ሁሉ እኮ ነው ለማስቆም ጥረት ያደረጉትና ሌላ እርሶ ላይ ሲሰጡ ከነበሩ ሂሶች መካከል ልደውልልህ ሁሉ ብሎኝ ነበር ነው ሊጠለፍ ስለሚችል አይሆንም ኢሚዲየት ሪስፖንስ ነበር የሚሰጠኝ። ስልክ ላይ ልደውል ሲል ሊጠለፍ ስለሚችል አላናገርም። በእርግጥ ሌላ ስልክ ሰጥቼ በሌላ ስልክ ማናገር ይችል ነበር። ያ የራሴ ስህተት ነው። እና ጃዋር ይሰራቸው የነበሩ ነገሮች በተለይ ወያኔ ብዬ ቅድም የምጠቅሰውን ስርዓት ለመጣል በሚያደርገው ትግል ውስጥ በዋነኛነት ሌሎችን ህዝቦች የሚያስተባብር ከመሆኑ መጥቶም እንዳየኸው ኦሮሚያ ውስጥ አንድ የሌላ ብሔር አባል ከሚነካብኝ ብቃጠል ሊትራሊ ብቃጠል መርጣለሁ። ከዛም አልፎ ኦሮሚያ ውስጥ የሌሎች ማህበረሰቦች አሉ። ለምሳሌ አማራ ሰፊ ቁጥር አለው፣ ተወካይ ሊኖረው ይገባል ኦሮሚያ ምክር ቤት ውስጥ ይል ነበረ። ስለዚህ እኔ ይሄንን ደግፌ በኋላ ስቃወም እዚሁ ማነሳላቸው ዶክተር አብይን ሆ ብለው ይደግፉ የነበሩ እነዚህ ሰዎች ዛሬ መቃወም ጀምረዋል። ዋነኞቹ ይሄንን ነገር የሚያነሱት ሰዎች አንድን ሰው የምደግፈውም የምነቅፈውም መጀመሪያ ባለው አቋም ቀጥሎ ደግሞ ባለው አቋም ተመልሶ ጀዋር እንደገና ወደ ጥሩ ቢመጣ የባለፈውን መጥፎ ላነሳ አልፈልግም። ይሄ እኔ ያረዳድ ነው። የሆነ ሰው ተበዳድሎ ትዳር ላይ የባለፈውን እርግፍ አድርጎ ትቶ ወደ አዲስ ትዳር ከገባ የባለፈውን ነገር ከቤተሰብ ብንጀምር ማለት ነው። እንደ ቀላል አሳንሻው አይደለም። ሁለተኛው በዚህ የተነሳ ጀዋርን በጣም አደንቀው ነበር። በጣም ደጋግሜ ጽፌያለሁ። አሳምሬም ትክክል ነኝ። አሁን ደግሞ መጥቶ የማጋጨት ስራዎችን የሚሰሩ ንግግሮችን ሲያደርግ ሲዳማዎችን ስትፈልጉ በጉልበት ስትፈልጉ ደግሞ በእንትን እናስከብራለን ብሎ በጉልበት አንድ ነገር ለማድረግ ሲሞክር ገብቶ የወጣባቸው ቦታዎች ግጭት ሲነሱ የግዴታ እሱ የተደራደራቸውን ድርድሮች ማየት የለብኝም። ረግጧቸው የወጣቸው ቦታዎች ኢሚዲየትሊ ተከትለው ግጭቶች ይነሳሉ። ይቅርታ ወዲያውኑ ተከትለው ግጭቶች ይነሳሉ። ይሄ ስለሆነ እሱን መውቀስ ጀመርኩ። አሁንም ተመልሶ ጃዋር ስለገባ ግጭት ተነሳ ማለት ግን ማስረጃ ይሆናል። አንድ ቦታ ብቻ ቢሆን ኢንሲደንት ሊሆን ይችላል፣ ወይም ደግሞ ኮኢንሲደንስ። ይሄ ምንድነው በእንግሊዝኛ ሜር ኮኢንሲደንስ፣ ድንገተኛ ግጥሞች ሊሆን ይችላል። የተለያዩ ቦታዎች ሲሆን ግን እና እየተካሄዱ ሲለኮሱ ሌላ ቀርቶ ከሚሴ ላይ ግጭት ሲፈጠር ይሄ የምታደርጉ ከሆነ ሌላ ቦታ ላይ ግጭት ይፈጠራል አለ ፌስቡክ ገጹ ላይ ጻፈ። በማግስቱ አጣዬ ላይ ግጭት ተነሳ። ስለዚህ ይሄ ታዲያ የመኒ ከመሆኑና ከናቱ አማራ ጋር ምን ያገናኛል? ወደሱ አልመጣሁም። የመኒና አማራ የሚለው ጋር የመጣሁት አንደኛ ትክክለኛ የሆኑ መረጃዎች ስላሉ ነው። ሰዎች እኮ ጠቃሚነቱ ምንድነው ነው? ጠቃሚነቱን ላነሳ ነው። ጠቃሚነቱ ምንድነው? አቡበከር አልባግዳዲ አረብ ነው። ተወልዶ ያደገው ግን በእንግሊዝ ስነ ልቦና ውስጥ ነው። የተማረው በእንግሊዝ ስነ ልቦና ውስጥ ነው። ይደግፍ የነበረው አረቦችን የአረቦችን እንቅስቃሴ ደግፎ በጣም በርካታ ጥፋቶች ሲያደርስ ቆይቷል። በተመሳሳይ ሁኔታ ፈላሻዎች ኢትዮጵያ ውስጥ ለረጅም ጊዜ ኖረው በኢትዮጵያዊ ስነ ልቦና አድርገው እስራኤልነታቸውን ፈልገው ሄደዋል። ዓለም አቀፍ በቴዎዶር ሄርዝል የተመራው የጽዮናዊነት እንቅስቃሴ 1898 ሲጀመር ማንነታቸውን ትሬስ አድርገው ሄደዋል። ጃዋርን ያነሳውበት ምክንያት ምንድነው? አንደኛ በግልጽ እንነጋገር ከተባለ ጃዋር አያገባውም በኢትዮጵያ ፖለቲካ። በ2003 የዜግነት ህግ መሰረት አንድ ሰው ጣምራ ዜግነት አይኖረውም። ጃዋር አሜሪካዊ ነው። አሜሪካዊ የሆነ ሰው በምጣኔ ሀብት በፖለቲካ በማህበር የመንን ብንተው አሜሪካዊ መሆኑን አሜሪካዊ ለመሆኑ ማስረጃ አግኝቷል አለ በደንብ አለ። አሜሪካዊ ዜግነት አግኝቶ በስነ ስርዓት ከተጠያቂነት በሚያድኑት ልክ መረጃ አሉት አለ። እሱ ምንም አይነት ችግር የለውም። በደንብ አሜሪካ ውስጥ የሚኖሩ በሚገባ
ሊረዱኝ የሚችሉ መረጃውን አውጥተው የሚያመጡ ሰዎች አሉ። እሱም አይክድም። ልጆቹ የሚያድጉት በአሜሪካዊ ስነ ልቡና ውስጥ ነው። አሜሪካዊ ሆነው ነው ከአስፈላጊ ከሆነ አሜሪካ ውስጥ የተወለደ ሰው አሜሪካዊ ዜግነት አለው። ጁስ ሶሊ በሚባለው የአሜሪካ ሎ ኦፍ ዘ ሶይል በላቲኛው ጁስ ሶሊ በሚባለው ህግ መሰረት ይሄ አለው። ስለዚህ አሜሪካዊ ዜግነት አላቸው ልጆቹም ጭምር። ግን በሌላ እምነቱ ደግሞ እርሶ ወረቀት የአንድን ሰው እንትን ምንድነው ብሔር ዜግነት ሊያረጋግጥ አይችልም የሚል ነገር በተለይ ወያኔ የሚሉትን አካል ለመውቀስ ሲፈልጉ ከመታወቂያ ጋር ከመሳሰሉት ጋር ተያይዞ ብሔር ተብሎ የሚጠቀሰውን ነገር እንደዚሁ ያጣጥሉታልና ይሄ አካል በአስተሳሰብ ደረጃ ማንነቱ ፍላጎቱ ወይም ደግሞ ይሄንን አሜሪካዊነቱን በፊት ሲደግፉት ወይም ያኔ ሲያደንቁት በነበረበት ሰዓት ላይ አያውቁም ነበር። አሁን ነው ማውጣት ያስፈልጉት። መደግፈው ሪቻርድ ፓንክረስት የሚሆነው ማንም በኢትዮጵያ ታሪክ ላይ ጥሩ ስራ የሰራን ሰው ጥሩ ነገር የሚያደርግ አካል በሙሉ ደግፋለሁ። ያን ጊዜ ማፍረስ አይደለም። ስለዚህ እሱ ጥሩ ስራ የሰራ ጊዜ በኢትዮጵያ ጉዳይ ያገባዋል። አሁን ጥሩ ስራ ስላልሰራ ነው ያገባው የሚሉት የተለያዩ አክቲቪስቶች ጥሩ በመስራት በማስተባበር ረገድ በመላው ዓለም ያሉ ሰዎች ድጋፍ ላይ ያደርጉ ይችላሉ፣ አድርገዋል። እሺ በነጻነት ትግል በተመሳሳይ አቶ ጀዋርም ይሄን አረገ፣ ደገፉት፣ አደረኩኝ። አሁን ግን ሌላ እንቅፋት ሲፈጥር ደግሞ አገባውን በኢትዮጵያ ጉዳይ ላይ ከዚህ በኋላ ያለው ትስስር ነው ማነሳው። ምክንያቱም ሰላማዊ ሆነው ትስስር ሳይኖራቸው ቅድም አቡበከር አልባግዳዲን ያነሳው ለዚህ ነው። ትስስር አለው ብለው ያምናሉ። አሁንም ከአረቦች ጋር ትስስር አለው ያሉ አምናል። ለምን በሚዲያ ላይ በደንብ ወያኔ ያሳይታለች። ከአረቦች ጋር የጀዋር ፓርቲ የጀዋር እንቅስቃሴ ይዞት የመጣው አዲስ ሰንደቅ ዓላማ በደንብ በሚዲያ ከመታየቱ በተጨማሪ በራሴ ፌስቡክ ገጽ ላይ ለጀዋር ሲሆን ነው እንደ ወያኔን የሚያምኑት እርሱ የወያኔ መረጃ ነው። የወያኔ መረጃ ትክክል ስለሆነ መረጃው እኮ ትክክል ከሆነ የጠላት መረጃ ትክክል ከሆነ ከማንም ይምጣ፣ ከፈለገው አካል ይምጣ፣ እጅግ ከምጠላው ከአቡበከር አልባግዳዲ ይምጣ፣ የምፈልገው መረጃው ኦተንቲክ ነው ማለት ተጨባጭ ነው ወይስ አይደለም የሚለው ነው ለኔ ትልቁ መሰረቴ። መረጃው እውነት ነው፣ ፎቶሾፕ አይደለም፣ የተቀናበረ ነገር አይደለም፣ እውነት ነው፣ በደንብ የሚታይ ፊት ለፊት የወጣ ነገር ነው። ስለዚህ ያ መረጃ ላላቸው ግንኙነት ግብጽ ውስጥ እየሄደ ያደርጋቸው የነበሩ ግንኙነቶች ላላቸው ግንኙነት ለኔ ከማስረጃ በላይ ናቸው። ምክንያቱም ያሳየ አይሰራም። አንድ እንትን ግን የሚሄድባቸው ቦታዎች ግንኙነት የሚያደርግባቸው አካላት የሚያደርጋቸው እንቅስቃሴዎች በየጊዜው ያለ የአቋም መለዋወጥ እና መዋዠቅ በይፋም መንግስትን ለማፍረስ እኔን ከመጠየቁ በፊት እሱ መጠየቅ እንዳለበትም አውቃለሁ። ምክንያቱም በጉልበት እናስከብራለን ማለት እንጥሳለን ነው፣ ተነሱ ነው እኮ። አሁን ከዚሁ ጋር እስቲ አንድ አያይዤ ላንሳ። ከግብጽና ከመካከለኛው ምስራቅ የአረብ ሀገራት ብር ይፈሳል የሚልም ነገር እዛ በአንደኛው መድረክ ላይ አንስተዋልና እኛ ሀገራት ደግሞ ከለውጡ መንግስት ጋር አሁን ወዳጅ ናቸው እኔ እንደሚገባኝ። ስለዚህ ምን ለማለት ነው? መንግስትም የዚህ ተልእኮ አካል ነው ለማለት ነው ወይስ አንዱን እየበላ ነው? ግልጽ ይደረግ። ይሄ ከላይ ያሉ ግንኙነቶች ሁሉ ጊዜ ጥሩ ናቸው። ማጥቃት ስትፈልግ ለምሳሌ ጣሊያን ኢትዮጵያን ለማጥቃት በ1922 ሙሶሎኒ መልሼ በቀላለሁ ብሎ የአደባባይ ዲስኩር አድርጓል በ1922። በ1928 ግን ኢትዮጵያን ለማዘናጋት ምን አይነት ስምምነት አድርጓል? ትሪቲ ኦፍ ፒስ ኤንድ ፍሬንድሺፕ የሚል ስምምነት ፈርሟል። ሙሶሎኒ ራሱ ከመዝመቱ በፊት ሙሶሊኒ 1928 ላይ እናርጓል። ስለዚህ ምንድነው ብዙ ጊዜ የማዘናጊያ ስልቶች ታደርጋለህ። ኦፊሻል የሆነው ግንኙነትና ከመጋረጃው በስተጀርባ ያለው እንቅስቃሴ አንድ አይደለም። ግብጽ ከድሮ ጀምሮ በኢትዮጵያ ላይ ታደርጋቸው የነበሩ ነገሮች ይታወቃሉ፣ በሌላው ዓለም ላይ የምታደርገው። ስለዚህ ኢትዮጵያ ላይ ያላት አቋም በደንብ ይታወቃል። ስለዚህ እንትኖቹ እንዴት ይመጣሉ ብለህ ስታይ አቅሙ በእርዳታ የሚንቀሳቀስ ጣቢያ በአጭር ጊዜ ውስጥ ተነስቶ የተለያዩ ነገሮችን ለመግዛት የተለያዩ ገንዘቦች የሚበተኑ ነገሮች በደንብ በምትሰማቸው የምታያቸው እሱ በሚገልጹት ደረጃ እኮ ትልቅ ስጋት ከሆነ ይሄ አካል መንግስት ባለበት ሀገር ላይ ለምን እንዴት ምንድነው ለምን ሆነ? መንግስት የሚፈራው ነገር ያለ ይመስለኛል ነው ውስጡ ገብቼ አላውቅም። ግን እንዲሁ የሴራ ትንተና ቢሄድ የሚፈራው ነገር ብነካው መልሼ መጎለጉላቸው ነገሮች ሊኖሩ ይችላሉ። እሱም ብነካ ስለዚህ እሱን ከመንካት ይልቅ እኛ ላይ ፈረደብን መንግስት ማስተማር። እኔ የሚመስለኝ ምንድነው መጀመሪያ ማጋል ብረቶችን በተለያየ አቅጣጫ እንቅስቃሴዎችን ለምሳሌ አሁን ኦነግ ላይ ጸረ ኦነግ ትግል ሲደረግ በተለያየ ቦታ የመንግስት አካል ላይ እምነት እንዲያድር የሚደረጉ የተለያዩ እንቅስቃሴዎች አሉና እነዚህን አልፎ